እንዴት አድርገን ነው ዩቲዩብ ቻናላችን ላይ ቪዲዮ አፕሎድ የምናደርገው? ትክክለኛው የዩቲዩብ ቪዲዮ አጫጫንና ተምኔል አደራረግ ዛሬ ለጥያቄዎቻችሁ ምላሽ ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ ተከታተሉ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁልኝ? በያላችሁበት ሰላማችሁ ይብዛልኝ እያልኩ እንግዲህ ዛሬ ያው ብዙዎቻችሁ እንግዲህ ዩቲዩብ ቻናል እየከፈታችሁ ነው። ደስ ብሎኛል። ቪዲዮውን እያያችሁ ጎበዞች ናችሁ። ማሻአላህ ኢንሻአላህ አብረን እንሰራለን እንዳላህ ፈቃድ ማለት ነው። እና ጥያቄያችሁ ምንድነው? አጠርስ አደርገው ብዙ ልጆች በውስጥም ግሩፓችንም ላይ ኮሜንትም ላይ ጥያቄዎችን አይቻለሁ እና ይህን ጥያቄ ለአንድ ሰው ከመላ ቪዲዮ እየሰራሁ ከመስጠት ሰርቼ እንደዚህ ብለቅላችሁ ሁላችሁም አይታችሁት ተጠቀሙበታላችሁ። የማያውቅ ሰው ሁሉ አይቶ ይጠቀምበታል ማለት ነው። ምንድነው ዩቲዩብ በተለይ ለጀማሪዎች ነው። ጀማሪዎች ያልሆናችሁ እናንተ ይሄን አይመለከትም። ጀማሪዎች እህት ወንድሞቼ ዩቲዩብ ከፍታችሁ ቪዲዮ እንዴት በትክክለኛው መንገድ አፕሎድ ማድረግ እንደምትችሉና ባለፈ በሰራሁት ቪዲዮ ላይ በጎግል ተምኔል ሰርታችሁ እንዴት ነው ቪዲዮአችሁ ላይ አሳምራችሁ የምታስቀምጡት? እንዴት ነው ይሄንን የምናደርገው ለሚለው ጥያቄዎቻችሁ ምላሽ ነው ይዤላችሁ የመጣሁት። በደንብ ተከታትላችሁ እናንተም ተጠቀሙበት። እንግዲህ ለምትሰጡት ሀሳብ አስተያየት ከልብ ነው የማመሰግነው። ለዚህ ቤትም አዲስ ከሆናችሁ ቤተሰብ መሆን እንዳትረሱ፣ ቴሌግራምን መቀላቀል እንዳትረሱ። ቪዲዮን ከወደዳችሁት ደግሞ ላይክ አድርጉት። እንግዲህ አሁን ቀጥታ ወደ መጣሁበት ጉዳይ እሄዳለሁ። ልብ ብላችሁ ተከታተሉኝ፣ አብራችሁኝ ቆዩ። እንግዲህ ውድ ቤተሰቦቼ ቀጥታ ዩቲዩብ ላይ ነው የምንገባው። ዩቲዩብ ላይ ገብተን ቪዲዮ ለጀማሪዎች እንዴት ነው ፖስት የምናደርገው የሚለውንና ተምኔላችን እንዴት ነው ቪዲዮ ላይ የምናስገባው እንዲሁም ደግሞ የተደበቀብን ቪዲዮ እንዳይደበቅብን ምን ማድረግ አለብን የሚለውን እናያለን። አሁን ቀጥታ ዩቲዩብ ላይ እንገባለን። አሁን ቀጥታ ፕሮፋይል ላይ ነው የምገባው። እዚች ጋር ፕሮፋይል ላይ ዩቲዩብ ላይ ከገባው በኋላ ፕሮፋይል ላይ ገባለሁ። እንደዚህ አሁን ቻናሌ ላይ ነው ያለሁት። ከዛ አሁንም እዚህ ጋር ስሜን ነካ አረጋዋለሁ ማለት ነው። እንደምትመለከቱት አሁን ቀጥታ ይሄ የኔ ቻናል ላይ ገብቻለሁ። አሁን ሆም ላይ ነው ያለው። እዚህ ጋር ሆም ላይ ነው ያለው ሁሉንም የሚያሳየን ማለት ነው። በአንድነት እንደዚህ ያሳየኛል የኔን። አሁን ምንድነው የማደርገው? እዚህ ጋር 3 አይነት ፖስት የምናደርጋቸው ነገሮች አሉ። የመጀመሪያው ቪዲዮስ ነው፣ ሁለተኛው ሾርትስ፣ ሶስተኛው ላይቭ፣ አራተኛው ፖስት ጽሁፍ ወይም ደግሞ ፎቶ ፖስት የምናደርግበት ነው። ላይቭ ደግሞ ላይቭ ስንገባ ላይቭ ገብተን ከወጣን በኋላ ቪዲዮዎች የሚወጡበት ነው። ቪዲዮአችንን የምናገኝበት የላይቭ ቪዲዮአችንን። ሾርት ደግሞ አጫጭር ቪዲዮዎች ልክ እንደ ቲክቶክ እንደ ፌስቡክ እንዲሁም የዩቲዩብ ሾርት ቪዲዮዎች የምናገኝበት ነው ማለት ነው። ቪዲዮስ የሚለው ደግሞ ረዘም ያሉ ቪዲዮዎችን ቪዲዮዎቻችን የምናገኝበት። ለምሳሌ ቪዲዮ የሚለውን ስነካ እንደምትመለከቱት እዚህ ጋር ቪዲዮዎቼ ይመጣሉ ማለት ነው። ረጃጅም ቪዲዮዎች ናቸው እነዚህ። ሾርት የሚለውን ስነካ ደግሞ አጫጭር ቪዲዮዎቼ ይመጣሉ እንደምትመለከቷቸው። ላይቭ የሚለውን ስነካ ደግሞ ላይቭ ገብቼ የነበረበት ቪዲዮዎቼ እንደዚህ ይመጣሉ። ፖስት ከሆነ ደግሞ ኮሚኒቲ ላይ እንደዚህ ፖስት ያረኳቸው ይመጣሉ ማለት ነው። ውድ ቤተሰቦቼ አሁን ቪዲዮ የሚለው ላይ እንዴት ነው ተምኔል የምናስገባው? ለምሳሌ ካሁን በፊት ፖስት ያረጋችሁት ካለ ፖስት ያረጋችሁት ቪዲዮ ነገር ግን ተምኔል ያላረጋችሁለት ቪዲዮ ካለ እዛ ላይ እንዴት እንደምታደርጉ አሁን አሳያችኋለሁ። ነገር ግን ገና አዲስ ለምትጭኑ ደግሞ ከጅምሩ ቪዲዮውን ገና ፖስት ልታረጉ ፕሮሰሱን እንዴት ማሟላት እንዳለባችሁ በአንድነት ቀጥሎ እናያለን ማለት ነው። አሁን ቪዲዮ የሚለው ላይ ገባለሁ። እዚህ ጋር ቪዲዮ የሚለው ላይ ስገባ አሁን ለምሳሌ ከዚህ ውስጥ አንዱን ተምኔሉን አላረኩም እንበልና ወይም ደግሞ መቀየር ፈለኩኝ። ከዛ እዚህ የመጀመሪያው ላይ እንግባ። ለምሳሌ እዚች ጋር 3 ነጠብጣብ አለች። 3 ነጠብጣቧን ከነካው በኋላ እዚህ ጋር ኤዲት የሚል የስክሪፕቶ ምልክት ያለበት ይመጣል። እሱን እነካለሁ።
ኤዲት የሚለው ሲመጣልኝ ልክ እንደዚህ እዚህ ጋር አሁን ርዕሴንም ማስተካከል እችላለሁ። እዚህ ጋር እንደምትመለከቱት ርዕሴን ነካ አድርጌ የምፈልገው ሌላ ርዕስ ማድረግ ከፈለኩኝ ይሄን አጥፍቼ መቀየር እችላለሁ። እንደገና ደግሞ እዚች ጋር ተምኔል ላይ የስክሪፕቶ ምልክት አለች። ያችን ነክቼ ምን እንደሚመጣ እናያለን። እንደምትመለከቱት የስክሪፕቶ ምልክቷን ስነካት እንደምትመለከቱት እዚህ ጋር የተለያዩ አምጥቶልኛል። ከቪዲዮዬ ላይ በራሱ ቆርጦ ያወጣቸው ፎቶዎች ናቸው። እነዚህን ከፈለኩ እዚሁ ላይ መቀየር እችላለሁ። እንደዚህ አድርጌ ግን እኔ እነዚህን አልፈልግም። ምንድነው የማደርገው? እዚች ጋር ቼንጅ የምትለውን ነካል ፎቶ ምልክት ያለባትም ማለት ነው። ቼንጅ ላረገው ነው። አሁን አንድ ተምኔል ልምረጥና ላርግበት። እሺ ለምሳሌ ለእናንተ ለማሳየት ለምሳሌ ይሄኛውን ላርገው እና ነካ አረጋለሁ። አንድ ጊዜ እንደዚህ ስለው ደን የሚል ይመጣል። እዚች ጋር ቀይ ማከብበትን ተከተሉ ደን የሚለው ይመጣል። ልክ እንደዚህ መጣልኝ ማለት ነው። አሁን መጣ ገብቷል ቪዲዮ ላይ ይሄ ተምኔል ማለት ነው። ከዛ ምን አደርጋለሁኝ? እዚህ ከላይ በኩል የምፈልገውን ከመረጥኩ በኋላ አሁንም ደን እለዋለሁኝ ማለት ነው። አሁንም ቀጥዬ እዚች ጋር ሴቭ የምትል ትመጣለች። ሴቭ እለዋለሁ። አሁን እንደምትመለከቱት የቅድሙ ተምኔል ተቀየረ ማለት ነው። ልክ በዚህ መልኩ ተምኔላችሁን ከአሁን በፊት ፖስት ያደረጋችሁት ቪዲዮ ካለ ነገር ግን ተምኔል ያላረጋችሁለት ቪዲዮ ካለ በዚህ መልኩ አስተካክሎ ማለት ነው። ውድ ቤተሰቦቼ እዚህ ጋር ያለውን ነገር አንድ ልጨምርላችሁ። አሁንም እዚሁ ቪዲዮአችን ላይ ይችን 3 ሰረዝ እንነካለን። 3 ሰረዟን ነክተን ኤዲት የምትለውን የእርሳስ ምልክት ያለባትን ከዛ የእርሳስ ምልክቷን ከነካችሁ በኋላ ልክ እንደዚህ አሁን እዚህ ጋር ምንድነው ቪዲዮ አሁን አንዳንድ ጊዜ ከመጀመሪያው ፖስት ስናደርግ ካላስተካከል ነው ቪዲዮን ለቀነው ግን ለሰው አይታይም። እንደዛ የሚሆነው ምንድነው ፕራይቬት ሲሆን ነው ማለት ነው። ከዛ እዚች ጋር ፐብሊክ የምትል አሁን እኔ ፐብሊክ ነው ለሰው ይታያል ማለት ነው። እንደዚህ ከሆነ ለሰዎች ይደርሳል። ግን ለምሳሌ ይችን ፐብሊክ የምትለውና ካናረግና እንደምትመለከቱት ከዚህ ውስጥ አሁን እዚህ ጋር ፕራይቬት የሚለው ላይ ከሆነ ለሰው አይታይም። ምን ማድረግ አለባችሁ እናንተ? እዚህ መጀመሪያው ላይ ፐብሊክ የሚለው ላይ መሆኑን እርግጠኛ ሁኑ። ይሄንን ይመስላል። ከዛ በኋላ እዚች ጋር ወደ ኋላ ቀስት ምልክቷን ትነኩና ያስተካከላችሁት ነገር ካለ እዚህ ጋር ሴቭ እንድታረጉ ሴቭ ነጭ ሆኖ ይበራል። ሴቭ ትሉታላችሁ ማለት ነው። አሁን ይሄ ተስተካከለ ስለሆነ ለእናንተ ለማሳየት ነው። ይሄንን ይመስላል ማለት ነው ቤተሰቦቼ። አሁን እንዴት ነው ፖስት የምናደርገው የሚለው እና አሁን ዩቲዩብ ላይ ቪዲዮ ፖስት ለማድረግ ቀጥታ ዩቲዩባችን ላይ ስንገባ እዚህ ጋር የመደመር ምልክት ትመጣልናለች ከታች ማለት ነው። የመደመር ምልክቷን ስንነካ እንደምትመለከቱት አሁን ቪዲዮ የሚላል እዚህ ጋር ቀጥታ ወደ ጋላሪ ይወስዶኛል። ቪዲዮ ላይ ስለሆነ ቪዲዮ አለ፣ ሾርት አለ፣ ላይቭ አለ ማለት ነው። አሁን እናንተ የፈለጋችሁት ቪዲዮ ፖስት ለማድረግ ከሆነ መጀመሪያ ላይ ቪዲዮ የሚለው ላይ ስታረጉት ልክ እንደዚህ ይመጣላችኋል። ሾርት ከሆነ ደግሞ ፖስት ማድረግ የፈለጋችሁት ሾርት የምታረጉትና ይቅርታ እንግዲህ ሾርት የሚለውን ነካ ታረጉትና እዚች ጋር ትገባላችሁ ማለት ነው። ቪዲዮ ትመርጣላችሁ ወይም ደግሞ ራሳችሁን መቅረጽ ከሆነ ቀዩን ነገር ከፍታችሁ ቪዲዮ መቅረጽ ነው። ከዛ ላይቭ ከሆነ ደግሞ ላይቭ የሚለውን ትነካላችሁ ማለት ነው። ላይቭ የሚለውን ከነካችሁ በኋላ ቀጥታ ምንድነው የምታረጉት? ርዕስ ትጽፋላችሁ። ላይቭ ለመግባት ከፈለጋችሁ ልክ እንደዚህ አሁን እዚህ ጋር ላይቭ ላይ ነው ያለው። ከዛ እዚች ጋር የእርሳስ ምልክቷን ትነካላችሁ። ከዛ እዚህ ጋር ርዕሳችሁን ትጽፋላችሁ። ስነካው ነጭ የምትሆንበት የማሳያችሁ ቦታ ነው።
እዚህ ጋር ርዕሳችሁን ትጽፋላችሁ። ከዛ እዚህ ጋር ደግሞ ፐብሊክ መሆኑን እርግጠኛ ሆኑ። ስትወጡ ቀጥታ ለሰዎች እንዲደርስ ማለት ነው ቪዲዮአችሁ። ገና እየገባችሁ ማስተካከል የምትችሉት ይሄንን ነው። ልክ እንደዚህ ፐብሊክ የሚለው ላይ አርጉት መጀመሪያው ላይ። ከዛ ምን ታረጋላችሁ? በጽሁፍ ከሆነ ፌታችሁ ሳይታይ ያለ ቪዲዮ ከሆነ መግባት የፈለጋችሁት ይሄን ትነካላችሁ፣ ይችን ትነካላችሁ፣ ስክሪን ቻት የሚለውን። ካልሆነ ደግሞ ቀጥታ በቪዲዮ መግባት ነው ማለት ነው ሳትቀይሩ። ከዛ ኔክስት ትሉታላችሁ፣ እዚህ ጋር ኔክስት ትሉታላችሁ። ጎ ላይቭ፣ ቀጥታ ወደ ላይቭ ትገባላችሁ ማለት ነው። ይሄ ላይቭ መንገድ ነው። ነገር ግን ቪዲዮ ለመልቀቅ እዚህኛው ላይ ነው የምናደርገው፣ መጀመሪያው ላይ። ከዛ ቪዲዮ ትመርጣላችሁ። ከዛ ቪዲዮ ትመርጣላችሁ። ከዛ ኔክስት ትሉታላችሁ። ለምሳሌ አንድ ቪዲዮ ልምረጥ። ከዛ ኔክስት ትለዋለሁኝ። አሁን እዚህ ጋር ምንድነው ርዕስ ጻፍ እያለኝ ነው። ርዕስ እንድጽፍ እየጠየቀኝ ነው። እዚች ጋር ርዕሴን እጽፋለሁ። ስለምንድን ነው ቪዲዮ የሚያወራው የሚለውን አሪፍ ርዕስ ትጽፋላችሁ። ከዛ እዚህ ጋር አሁን ይሄ ነው። እዚች ጋር ፐብሊክ የምትለውን ማድረጋችሁን እንዳትረሱ። ወይም ደግሞ እዚህ ጋር ፕሪሚየር የሚለውን ማድረግ ትችላላችሁ እዚህ ላይ። ይሄም መጥፎ አይደለም። ቪዲዮአችሁ ሲጫን ልክ እንደ ላይቭ ቀጥታ ልክ ላይቭ ላይ ያላችሁ ይመስልና ቪዲዮአችሁ ደቂቃው ሲያልቅ ይወርዳል፣ በቪዲዮ መልክ ይታያል ማለት ነው። እንደዚህ ማድረግ ትችላላችሁ። ካልሆነ ፐብሊክ መጀመሪያው ላይ አድርጋችሁ ደግሞ እዚህ ላይ ተምኔል እዚሁ ቪዲዮ ላይ ገና ፖስት ስታረጉ እዚች ጋር የእርሳስ ምልክቷን ትነካላችሁ። ከዛ ቀጥታ ወደዚህ ያመጣችኋል፣ ወደ ስልካችሁ ያመጣችኋል ማለት ነው። ትመርጣላችሁ። በዛ በጎግል ያዘጋጃችሁትን ተምኔል ትመርጣላችሁ። ለምሳሌ ይሄን መረጥኩት። ከዛ ደን የሚለውን ትነካላችሁ። ቀጥታ ይሄዳል ማለት ነው። ቪዲዮአችሁ ላይ ከላይ ይታያል ተምኔሉ። ልክ እንደዚህ አያችሁ፣ አሁን መጣ። ከዛ እዚህም ጋር ቀጥላችሁ ደን ትሉታላችሁ። በቃ አሁን መጥቶላችኋል። ቀጥታ ርዕሳችሁን ከጻፋችሁ በኋላ እነዚህን ነገሮች ካስተካከላችሁ በኋላ አፕሎድ የሚለውን ትነካላችሁ ማለት ነው። ይሄው ነው በቃ። እዚህ ጋር አፕሎድ የሚለውን ትነካላችሁ፣ ቪዲዮአችሁ ፖስት ይሆናል ማለት ነው። እና ውድ ቤተሰቦች ይሄንን ይመስላል። በዚህ መልኩ አስተካክላችሁ ፖስት አድርጉ። ከባድ ነገር የለም። በርቱልኝ። ጥያቄ ካላችሁ አሁንም መጠየቅ ትችላላችሁ። በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ሁኑልኝ። ወዳችኋለሁ። መልካም ቆይታ። ቪዲዮ የሚረዝመው ሳልቆራረጥ በደንብ እንድትረዱት ብዬ ከማሰብ አንጻር ነው። ቪዲዮዎች ረዘም ሲሉ እንዳትሰላችሁ፣ በደንብ ይዩት።